ዋው ያስብላል ቃጠሎ። እሺ ታያል። አዎ ቤት ማነህ አንተ ነህ? እኔ ልገጥም ያው በምግብ ወይስ በድብድብ ይሆንልስ? በምግብ እስቲ ሰልጥነን እንመጣና እንሞክር። ግን ዛሬ እንኳን ደህና መጣ። እንኳን ደህና ቆየ በለው። ኧረ ግጥሚያ ከኔ ጋር በቃ እሱን ሰልጥኜ እንኳን ደህና መጣ። እንኳን ደህና መጣ። ፈልገሽ ነው? ዛሬ ቃጠሎ በግራ ነው መወዳደር። አንድ ክንፌ ተገንጥሏል። ለማንኛውም ሴዶዬ እንኳን ደህና መጣ። ሴዶ ናይስ ተቀመጥ። ዋው እንዴት ናችሁልኝ? ሳምንታችሁ እንዴት አለፈ? ይሄ ቃጠሎ ፍልሚያ ነው። ዛሬ ሁለት ሰው አይደለም፣ እንዲህ ፊት ለፊት ራሴም እየተቃጠልኩ አብሮኝም የሚያቃጥለኝ ሰው ይኖራል። ይሄ ቃጠሎ ፍልሚያ ነው። ዛሬ ሴዶ ማርሻል አርት መጥቷል አብሮን። ስለዚህ እሱን በደማቅ እንቀበለዋለን። እሱም እኔን ያቃጥለኛል፣ እኔም እሱን አቃጥለዋለሁ። እንኳን ወደ ቃጠሎ ፍልሚያ መጣችሁ። ሴዶ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን ለመቃጠል አቃጥላለሁ እንጂ አታቃጥለኝም። እስቲ እንግዲህ ዛሬ መቀጣጠል መያያዝ። ለማንኛውም እንኳን ደህና መጣ። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውም እየዘለለ 5 ይደርሳል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ። ዛሬ አንተ አቃጥለኝ ወይኔ አቃጥዬ እኩል ከጨረስን ደግሞ 25 እኔ ከዚህ አቃጥዬም ቆልፌም ነው ማለት። እሺ እስቲ ሌትስ ጎ። እሺ ጀምር እስቲ አንተ ጀምር እንጂ። ኧረ ግድ የለም ቤተኛ አይደለ እንዴ አንተ ጀምር እንጂ ልየና አቀጥላል። እንግዳ ከበላ በኋላ ነው እንደውም ባለቤት የሚበላው። ስለዚህ እንግዳ ቤተኛው ሳይቀምስ ነው እንዴ እንግዳ የሚበላው? አቅመስልኝ ልይህ ነው ልይህ። የመጀመሪያዬ ነው። አዝቀኝ። እሱ ራሱ ያቃጥላል እንዴ እንትን? አዎ አዝቀኝ። እሺ ሄደ ዛቅ። በደንብ ዛቅ እንጂ በደንብ እንዲች ነካ ብቻ ደፈር በል እንጂ ወንድ ልጅ አይደለ እንዴ? አቤት ውይ ሲያዝቁ ግን ደስ አይል። አቃጣይ ነበርክ ዛሬ ተቃጠል። ጨርሰው ደፈር በል። እሺ ከዚህ በፊት አንዴ ስለተቃጠልኩ ሁለተኛ፣ ይሄ ሶስተኛ። ኦኬ እንዴት ነው ምግብ ላይ በአንዴ 5 ኪሎ ቁርጥ ምናምን ትበላለህ? ኧረ አልበላም። 5 ኪሎ ቁርጥ ከየት አምጥቼው? ብታገኝ አበላም። 1 ኪሎ ሞክራለሁ። 1 ኪሎ ጠጣ። ካቃተ ጠጣ። አይ ግዴታ ጠጣ። ግድ የለም። በጣም እንትን አልካ። ምላስ እኮ ቆመ። እስቲ እናያለን እንግዲህ። እስቲ እንሞክር። እንዴ አልዛክም። አረ ይዛቅ። ምንድን ነው? ይዛቅ ዛቅ። ወይኔ እንጂ ወንድ ልጅ እንዝቃለን። አንተ ለካ እንደዚህ የቀላው ይሄንን የሚያቃጥል ነገር እየበላ ነው አንተ። በሜዳ ሰው ትሰባብራለህ። እኔ ዛሬ በቃጠሎ እዚህ አልተዋወቅንም። ሴዶ ጆን ነው የሚያቷል። I'm a king. You're a king? Yeah. You should know that. Let's go. ቀጥኝ። እኔ የምልህ አንድ ቦታ
አንድ ጊዜ አንድ ሙሉ ፍየል እንደበላ ሰማሁ። እንዴ ማን ነገር ነው? እውነት ነው? አዎ በልቻለሁ። ብቻዬን ከጠዋቱ 4 ሰዓት ጀምሬ ከምሽቱ 8 ሰዓት ጨረስኩት። ሙሉ ፍየል ለዛውም ግብዳ እኮ ውሸት እንዳይመስል። ግን አደጋ ደርሶብኝ ነው። ያው ዩኒቨርሲቲ ውስጥ እንትን ማርሻል አርት አስተምር ነበር። የሆነ ተርኒንግ ኪክ የሚባል አለ እና እሱን ሳሳይ ከስር ድንጋይ ገባብኝና ግራግሬ እንዲዞር ግራግሬ ከዛ እንዲገባ እኔ ግን ቶሎ መለስኩት እንጂ በዛው ነበር መቀረው። መራመድ አልችልም። ለካ አጥንቴ ተሰብሯል። እንደ አጋጣሚ እዛው ዩኒቨርሲቲ አካባቢ የሆነ ማርሻል አርት ውስጥ በቃ እንደዚህ ማለት አጥንቴ ተሰብሯል እንደዚህ ይወራል። ኖርማል ነው። ያው ማርሻል አርቲስት ይሰበራል፣ ይጠገናል፣ ይሰበራል፣ ይጠገናል። አንተ ያቃጥል የለ እንዴ? ያቃጥላል። እኔ ተላመድኩት። ቆይ እስኪ የሆነ ወዳጅ ነበረኝ። አንድ ፍየል ነው የሆሳና ፍየል ለዛው ግብዳ ፍየል አረደልኝ። ሰርፕራይዝ ነው እንግዲህ እንግዲህ ዩኒቨርሲቲ ውስጥ አንተ ተማሪ ሆነ ምንም የለም ኔፕ ነው እንግዲህ አስቡ። ከቤተሰብ የሚላክልህ ምናምን ከዛ ቤቱ ድረስ ወሰደኝ። እሱ ያውቃል መሰለኝ እንደዚህ አይነት ነገርና እሱም ብቻ እኮ አይደለም ወደ ስንት 5 ሊትር ወተት ምናምን እና ከእንሰት የእንሰት አመቾ ነው ምናምን ይባል አመቾ ከሱ ጋር ነው። ፍየሉ ብቻ አይደለም ከ12 ሰዓት ከምሽቱ 12 ሰዓት በኋላ እሳት አቀጣጠልና ውጪ ላይ እሱ አይበላ እኔ ብቻ ነኝ የምበላ። ታስመሰግናለህ። ሙሉ ፍየል ጠቃረው። ከዛ በኋላ እንደውም በቃ እንደው ያኔ ስንት ኪሎ ነበርኩ መሰለኝ? ወደ ስንት 58 ኪሎ ነበር። አሁንስ? አሁን 95። ከዛ በኋላ ግን የምግብ እንትን የከፈተልኝ ታውቃለህ። አሁን እዚህ የምታያቸው ሶሻል ሚዲያ ላይ የምታያቸው ምግቦች 5 ኪሎ 6 ኪሎ ምለው ብበላው ያኔ ኮርስ የተወሰነ። ስንት ኪሎ ነህ አንተ? እኔ 59 59። ኧረ እባክህ ሙሉ የቤተሰብን ነው 59 ያላለ 5.9 ማለት ነው። የለሽም እኮ ልብስ እኮ እሺ ሌትስ ጎ። አረ ሁለተኛውን እንጀምራለን። እሺ ኦ ማይ ጋድ እስቲ በደም ቢዛ ዝቄዋለሁ። ምን ከዚህ የበለጠ ምን በኪሴ ሊያዞን ዋው ይዛቃል። ሴዶ ምን ማለት? ሴዶ ማለት ጥበብን ፍለጋ ማለት ነው። ዋው ማለት በጉራግኛ ፈልግ ማለት ዶ ማለት በኮሪያኛ ጥበብ ማለት በኮሪያኛና በጉራግኛ ቃል የተጣመረ ነው። ሴዶ ማለት እኔ ስፖርት ቤት ስከፍት ከዛሬ 15 ዓመት በፊት የራሴን ክለብ ስከፍት ያወጣሁት ስም ነው። ከዛሬ 20 ዓመት በፊት ማለት 20 ዓመት ሰርታል ማለት ነው። ማርሻል አርት ዝም ብሎ የመጣ እንዳይመስል ይሄ ፓወር ምናምን ዝም ብሎ በባዶ ሜዳ የመጣ ምናምን እንዳይመስል ተሰርቶ ተለፍቶ ነው። አገኘሽ ይጋራማ አዋግቻለሁ እንዴ የቪዲዮዎች ላይ ጎማ ሲፈራ ያለው እዚህ ላይ እንዴ የእውነት ነው ጎማው እና ቸርኬው ሪል ነው። ሻውሊ ሞንክ ምናምን አታውቅም? ሻውሊ ሞንክ የሚባል ሻውሊ ሞንክ ቻይና ውስጥ ሞንክ መላጣቸው ላይ እንደው በፌሮ እኮ ነው የሚመቱት። የጎማ ቀላል እኮ ብራኝ ተቃጠለ። ዛቅ እንጂ በደምብ ዛቅ አልዛቅ። አቤት ወይ ዛቀው አልዛቅም ብድል የጨመራችሁበት ይህ ያቃጥላል። ዛቀው በደምብ ዛቅ ሰውዬ። አቤት ልነሳ ነው ልመጣ። አይ ግድ የለም ዝቃለሁ። አልዛቅም ባዶ ነው። የለንም እኮ ዋው ያስብላል ቃጠሎ። የመጀመሪያ አንተ ፊልም የሰራው ያየው የሆነ ሌባ ምናምን ከሐዋሳ ምናምን መታ አፍቃሪ ሆነ
በልደቴ ቀን ነው። አዎ ከቤት ጠፍተህ ምናምን? የመጀመሪያ ፊልም እኛ ያኔ ግቢ እያለን ይሄ ልመጣ ነው። አይ አይደለም። ኧረ ጨርሷል እንዳልቀየርብህ ተቃጥዬ። አንተማ ውይ ያቃጥላል። በደንብ እንትን አድርግ። በደንብ ያዝ ሰውዬ፣ በደንብ ያዝ። ና ግባ፣ ቁጭ በል። ያዝ በደንብ ዛቅ። እቀየርብሃለሁ። ቶሎ ዛቅ፣ በደንብ ዛቅ። ወይ ጉዴ! ዛቀው። አስገባ፣ ዛቅ፣ አስገባ ሙሉን። ተቃጠል። ተኔ ብቻ። ወይ ጉድ! እና ፊልሙ የመጀመሪያ ነው። ያ ፊልም የልደቴ ቀን። ያቃጥላል። ኧረ ወይኔ! ሴዶዬ አውጥቼ እንደ ካሴት ጧ አድርጌ። እሺ ንገረኝ፣ የመጀመሪያ ነው ፊልሙ? ፊልሙ የመጀመሪያ ነው። በጥፊ ሲመታ ግን ተናደድኩ እኔ። እዛ ጋር እኔ እሱን በሆንኩ አልኩ ላንጠለጥለው። ያኔ በቃ ፍንዳታ ስፖርተኛ ስለነበርኩ ፍንዳታ ስትሆን በልበል ይላል ታውቃለህ። እንደዚህ ሰው ማንጠልጠል አንጠልጥለው ቆልፈው ምናምን ልቆልፈው እንደዚህ ላሳየህ። እከፍታለሁ። ችግር የለውም። ግድ የለም። እከፍታለሁ። ተው ልቆልፍ። ኧረ ግድ የለም አትቆልፈኝ። ተው እኔ ራሴ እቆለፋለሁ። ኧረ እስቲ ያሳይ። አንድ እግሬ ይቆለፋል። ኧረ እባክህ የጫማ ከረ ነው። አይ ላሳይ ነው። እሺ ሸፋፋና መቆለፍ አለ ነው። This is super ሸፋፋ ስታይል። እስቲ ያን ፑሻፕን እንስራው። Let's go baby። ግባ ፑሻፕ ካስለቀቀኝ ግባ እንስራሽ። ግባ መጀመሪያ ሌላ ሳያ። እሺ አይሻልም? ዝም ብለህ ይሄ ተራ ፑሻፕ ከምሰራ ፕሮፌሽናል ፑሻፕ በማንም ያልተሞከረ ማለት ነው። እሺ nobody can do this። ማንም ሊሰራው አይችልም። ይሄ ላሳይሽ። እሺ oh my god let's go ግባ ዝም ብሎ ፑሻፕ እንዳይመስል። ግባ ቶሎ ፍጠን። መጀመሪያ እንደዚህ ያዝ፣ ጨብጥ በስነ ስርዓት። ዊዝ ቱ ናክል ኦንሊ። ቱ ናክል ይታያል። ይሄ ሚሳኤል ይታያል። ግባ ያዝ፣ እንደዚህ ውረዳ፣ ከዛ ብድግ በል። ሂድ ምታ። ሆየ ስራች ሂድ ያዝ። ሌትስ ጎ ሂድ መሳሪፍ ነበር። ሂድ እንደዚህ ያላልኩም። እዛው ተነስ። እኩል ነው። ብድግ በል። እንደዚህ አይደለም። ውረድ። የኛ በሁለት እጅ እንደዚህ ያዝ እንጂ ያዝ። በስነ ስርዓት ያዝ። ኧረ ግድ የለም። መሬሻለሁ ዛሬ። ና ግባ ቶሎ ጣጣ አድርጌ መውጣት እፈልጋለሁ። ግባ ሌትስ ጎ። አሁን አንተ ጀምር። እኩል ነው። አሁን ሶስተኛ ላይ እኩል ነው። ሌትስ ጎ። የእውነት ግን ቪዲዮ ላይ የምትቀጫቸው ሰዎች እንዴት ነው ቆልፋቸው? ፌንት ማስበላቸው? እኔ ፌንት አስበልቼ ማለት ቆልፌ እከፍታለሁ። ግን ከኔ ጋር የሚሰሩት ያው የተጎዳ አለ። ጉዳቱ ግን ይቋቋማል። ማርሻል አርቲስት ማለት መምታትም መመታትም የሚችል ማለት ነው። መመታት ሲባል በውድድር ዓለም ነው እንጂ እንደ ማርሻል አርቲስት ትግስተኛ የለም። ማርሻል አርት ማለት ሰላም ማለት ነው። ስፔሻሊ አሁን እኔ ቴኳንዶ ልብሳችን ነጭ አይደል? ሰላም ነው የሚሰብከው። ሰላም ነው። ዲሲፕሊኑ ወታደራዊ አርት ስለሆነ ማለት ነው። ቴኳንዶ ሲፈጠር የጦር ጀነራል ናቸው የፈጠሩት። ጀነራል ቾንጌ ይባላሉ። ኮሪያዊ ናቸው። ሰላምን ነው ግን በመሃል ራስ መከላከል ሰልፍ ዲፌንስ ነው ቴኳንዶ ማለት። ራስ መከላከል ባይዘው የኔ ሰውነት ስታየው በስፖርት የተገነባ ነው እንጂ በምግብ እንዳይመስል።
ዴሊ እኔ በቀን 2 ትሬኒንግ አደርጋለሁ። በቀን 2 ትሰራለህ? ጠዋት ከ12 ሰዓት እስከ 4 ሰዓት፣ ማታ ከ2 ሰዓት እስከ 6 ሰዓት መሰራበት ጊዜ አለ። ዋው በጣም ደስ ይላል። አንተ እንዴት ነው ስፖርት ትሰራለህ? ያው እንደቀኑ ፑሽ አፕ ቤት ውስጥ እንደዚህ ፑሽ አፕ አየሁሽ እኮ ፑሽ አፕ ነው። እንዴት ነው ፑሽ አፕ የምትለው አንተ? አንተ እግር መንገድ ከሄድክ ይበቃል። እንደው የሆነ 100 ሜትር ከሄድክ በዚህ 5.9 ኪሎ ግራም ሰውነት ይዘህ ደግሞ የእግር መንገድ እወዳለሁ፣ እሄዳለሁ። ጥሩ ነው የእግር መንገድ። ሰው የእግር ከጀመርኩት ለምሳሌ እንደው ጠቃሚ ነገር የሰው ልጅ በቀን ለ30 ደቂቃ እግር መንገድ ቢሄድ በቂው ነው ስፖርት ባይሰራ የሚባል። ለ30 ደቂቃ እግር መንገድ በጣም ኢፌክቲቭ ነው ሰውነትን ለማስተካከል ማለት። በቃ ሰውነቱ በሽታ የሚባል ነገር መከላከል ይችላል። በቃ ይሄ ደም ብዛት ምናምን ሁሉም ያለበት ይወገዳል ዴሊ ማለት ነው። ግን ዴሊ መሆን አለበት ማለት። ለውጥ የሚመጣው በሪፒቲሽን ነው እንጂ ብሎ አንድ ቀን ሰርተ አንድ ቀን በመተው ምናምን አይደለም። ጤንነት ቢፈልግ ሰው፣ ክብደት ያስቸገረው ሰው፣ ቦርጭ ያስቸገረው ሰው ገብቷል አይደል? እንደዛ አይነት እንቅስቃሴዎች ቢያደርግ ሰውነት ያው ካርዲዮ ነው። ካርዲዮ ሲስተም ይስተካከላል። ሰውነት ፋት ሉዝ ማድረግ ትችላለህ። ፋት ሉዝ የሚያደርገው ባይዞ የእግር መንገድ በብዛት አንተ ኢንቴንሲቭ የሆነ ትሬኒንግ ስለሰራ አይደል? እንደዛ ማድረግ ይችላል። ዋው እኩል ሶስተኛው ነሽ። ሌትስ ጎ ይዳ ለቀጠል ነው። አቤት አቤት ብላ አልዛክመረ ግን ኳስ ማንን ነው የምትደግፈው? አየር ሲኖር ያርሰናል መደበኛ ደጋፊ የሊቨርፑል፣ ለስራ ሲሆን አርሰናል። ለምን ለስራ ሲሆን አርሰናል ብዙ እያላላ እንዴት ቢዝነስ ምናምን ሲመጣ ማስታወቂያ ምናምን ሲመጣ አርሰናል ይበላል ስላለ መቼም አይበላም። ግን እኔ ቀንደኛ የሊቨርፑል ደጋፊ ሊቬ እስቲ ቪዲዮ ላይ እንደዚህ የምትላትን ነገር በጣም ነው መውዳትና እችላታለሁ። ሳቬጅ ስታይል ይባላል። ሳቬጅ ስታይል። ስለዚህ ትሞክራለህ? ግባ እስቲ ግባ። ደስ ጠጋ ብለህ እንጥልሽ እንዳይወጣ። እሺ ጀምር እስቲ ጀምር። ወርቂ እኮ ነው በራስህ። I'm a savage. ምንም አትይ ዶሮ ተምታባብሽ ማለት ነው እንዴ? ተቃጠልሽ እንዴ? በጣም ጭው እያለብኝ ነው። ስለዚህ ምን እንደምጠይቅም አላውቅም። ቀጥለው Let's go baby. አቤት ናይስ። ግባ አቤት ይገባ። እሺ ውይ አቤት ግድ የለም። አሁንማ ሄድኩ በቃ 4 እኔ ግን 5ኛው ልገባ አቃተኝ። ግቢ ጠጭ እንጂ ይሄ ነገር ይጠቅምሻል። የማርሻል አርት ፖይንት የምትላቸው ማለት ዋና ነጥቦች የማርሻል አርት ምን ናቸው? ማርሻል አርት በመሰረቱ 4 ነገሮች ነው ለሰው ልጅ የሚጠቅመው። ፊዚካል ስትረንግዝ፣ የሰውነት ጥንካሬ፣ ይሄ ማይንድ ስትረንግዝ፣ የአይምሮ
እንዲበለጽግ አይምሮ በአግባቡ እንዲሰራ እንዳይሰላች ያደርጋል ማለት ነው። ይሄ ስፒሪቹዋል ሶስተኛው ምን ነው? ስፒሪቹዋል የማይበገር መንፈስ እንዲኖር ያደርጋል። ባይዞ ይሄ በንግግር የሚመጣ ሳይሆን በፕራክቲስ ነው። ፕራክቲስ እዛል ማርሻል አርት ባይዞ በጣም ልፋት አለው። እነዛ ልፋት ስታልፈ ነው እዚህ ደረጃ የምትደርሰው፣ ትልቅ ደረጃ የምትደርሰው ማለት ባይዞ ሚክስድ ማርሻል አርት ማለት ዓለም ላይ ከፍተኛ ገንዘብ የሚገኝበትም ነው ማለት። አንድ ጨዋታ $100 ሚሊዮን ይጫወታል። ምናል ፓወር $100 ሚሊዮን አሪፍ ጌም ከሆነ $100 ሚሊዮን፣ አነስተኛው ከሆነ አነስተኛ በጣም አነስተኛ ከተባለ $10 ሚሊዮን ያገኛል ነው ሚክስድ ማርሻል አርት። ዋይ ቢኮዝ ሚክስድ ማርሻል አርት አሁን እኔ እዛ ውስጥ አለሁ። ከውጭ የመጡ እንዲህ ተወዳዳሪዎች ኮርስ ሰጥቶኛል። የሚክስድ ማርሻል አርት ኮርስ ማለት ነው። ገብተዋል። እኔ አሁን እየጠበቀኝ ነው ሚክስድ ማርሻል አርት ኮርስ ውድድር እየጠበቀኝ። በቅርቡ ብቸኛው የኢትዮጵያ የዩኤፍሲ ፋይተር ሴዶ ማርሻል አርት ተብሎ ስሙ በዓለም ይነክሳል ማለት ነው። ኮንቴንደር ዩኤፍሲ ፋይተር ታረጋለህ? ዩኤፍሲ ሚንስ ካምፓኒ ነው። ሚክስድ ማርሻል አርት ውድድር የሚካሄድበት ማለት አሜሪካ ሎስ አንጀለስ የሚገኝ ማለት ነው። ኮንቴንደር ውስጥ ገብቻለሁ ነው። አሁን ትሬኒንግ ማድረገው ለዛ ነው። በላይት ሄቪ ዌይት ሚንስ 93 ኪሎግራም ጨርስ። እሺ ጨርስ ትደርስበታለህ ወሬው። እሺ ሴዶ ማርሻል አርት ኢን ዘ ፊቸር ጠብቅ። በቅርቡ ደግሞ ዩኬ ላይ ቦክሲንግ ውድድር አለ ማለት ነው። እሱም በሶሻል ሚዲያ ላይ አይተሃል። ቦክሲንግ ማች ማለት ማች ቦክሲንግ ማለት ቦክሲንግ ውድድር ላይ ከነ ማይክ ታይሰን፣ አንቶኒዮ ጆሹዋ፣ ታይሰን ፉሪ እንደነሱ ተወዳደረ። እነሱ ሆኖ ግን ይሄ ፕሮፌሽናል ውድድር መጥቶልኝ ነው። ባይዘው ከውጭ ነው የሚመጣልኝ ውድድር ደኔ። ስለዚህ አሁን ውድድር አለህ ማለት አለኝ። የቦክሲንግ ማች ካረኩ በኋላ ነው ወደ ሎስ አንጀለስ ሄዳለሁ አሜሪካ። እንግዲህ አላህ ከፈቀደ ነው የሚሆነው። እኔ የምልህ ግን እንደዚህ የምትመታቸው ነገር ማለት ነው ምናቸው ጋር የሚላቀቅ ነገር የለም? እዚህ ቢላቀቅም እንገጥመዋለን እንዳያሳስብሽ። ይገጠማል? ተላቆ የተገጠመ ብዙ አለ። ቢኮዝ ይሄ እኮ በቃ ሁሉም ተደባዳቢ ከሆንክ ትወድቃለህ። ተመታ ይሄ ከተመታ ማንም ይወድቃል። ስፔሻሊ ይሄ ኤክስፒሪየንስ የሌለውማ ዝም ብለህ ስትለው እኔ አሁን ለምሳሌ አንተ ብለህ ልትወድቅ ትችላለህ። ወላፍኑ ዝም ብሎ ይሄ ሲያልፍ ራሱ የሚለው ሲያልፍ ወላፍኑ ነው እንጂ ምቱ አይደለም። ምቱ ለነ አንቶኒዮ ጆሹዋ ለነ ጆን ጆንስ ነው እንጂ ለሌላው ፊት ሊያደርጉ አይችልም። ያ ሚሳኤል ለስኮ ላሸንፍ ነው መሰለኝ። አምስተኛው እንደዚህ አይነት ውድ የሆነ ቦክስ ስለ አልተገናኘንም። ልጨርሰው ነው። ግባ እንደውም ግባ። እንዲህ ተቃጥለህማ። በነገራችን ላይ እኔ ምንም አላቃጠለኝም። አንተ ያቃጠለ የለ እንዴ? ያቃጥላለሁ። እኔ እኮ 1 ኪሎ ሜትር በዚህ በእጄ ሄጃለሁ። በገረጋንቲ መንገድ በዚህ በሁለቱ ያበጠ ይታያል እንዴ? 1 ኪሎ ሜትር ውስጥ 1 ኪሎ ሜትር ውስጥ የለው ቀጥታ። ስለዚህ ለእኛ ምንም ማለት አይደለም። ሌስኮ ግባ ላስገ ተኛበት ተኛበት። ከዚህ በኋላ ቤቶች ደብለ ይዶ ነው የሚያጡ ያ ቀድሞ በጨረሰ አይደል? ቀድሞ በጨረሰ እድል ሰጥቶሽ ጨርሽ። ማርሻል አርት ባትሰራ ወይም ሌላ ስራዎች ላይ ብትሆን ምን ስራ ላይ ባይዞ? እኔ ሁለት የተከበረ ስራ አለኝ። ማርሻል አርት ትልቅ የተከበረ ስራ ነው። አመ ኬሚካል ኢንጂነር ኬሚካል ኢንጂነር ሰራበታለህ? ሰራበታለህ። አንተስ አክተርና ሆስት ባትሆን ኖሮ ምን ሆን ነበር ብለህ ታስብ? ፓይለት። ለማንኛውም እንደድል ሆኖ አሸንፊያለሁ። ዛሬ ነው አቻ ወተናል እንጂ እኮ እኔ ነበር ካሸነፍኩት። ግን ያው አንተ እንድታሸንፍ
ደስ እንዲል ነው። እንደምንም ጨርሻለሁ። ጨርሻለሁ በላ አሸንፌያለሁ ትላለህ። እንደምንም ጨርሻለሁ። ለማንኛውም ስለዚህ 25 ሺህ ብር ተካፍለናል ማለት ነው። ዋው እየተቃጠሉ ዋው። ግን እንዴት ነው ይሄ ነገር ይጣፍጣል? አዎ ሱፍ ጥሩ ነው። ለምን ይጠቅማል? ለምሳሌ ሱፍ ያቀዘቅዛል። ሴዶ ስለመጣህ በጣም ነው የምናመሰግነው። ይወልካም ሳላቀምሰህ ለማንኛውም ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላል።